አቀፍ የቁርአን መያዝ ነው። ማሻአላህ ከባለፈው የበለጠ የተሻለ ለማድረግ አስበን እየተንቀሳቀስን የነበረው። ለዚህም በእውነቱ ብዙ የመንግስት አካላት በጣም በሚያስደስት ሁኔታ እገዛ አድርገውልናል። በቃም ካከል 27 በመቶ በላይ ትምህርታቸውን እንደሚያቋርጡ ጥናት አሳየ። የፍልስጤም ባንዲራ በዓለም ጤና ድርጅት ዋና መስሪያ ቤት እንዲውለበለብ ተፈቀደ። በዓለም ላይ ግማሽ ያህሉ ህዝብ በከፋ የሙቀት መጠን እንዳለ ተነገረ። የአሜሪካ የንግድ ፍቃድ ቤት ዶናልድ ትራምፕ የጣሏቸው ታሪፎች እንዳይተገበሩ አግዷል። የተባበሩት አረብ ኤምሬትስ ለቻት ጂፒቲ ፕላስ አገልግሎቶችን ለዜጎቿ በነፃ አቀረበች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። ሀገራችንን ለበርካታ ቀውሶች የዳረጓት ችግሮች ትላንትም የነበሩ ናቸው ሲል የምክክር ኮሚሽን አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የፌዴራል ባለድርሻዎች አጀንዳ ማሰባሰብ ምክክር ምዕራፍ በሚሊኒየም አዳራሽ እየተካሄደ ይገኛል። የተለያዩ አጀንዳዎችም ተነስተዋል። ሀያት ከማል ዝርዝሩን ታቀርበዋለች። የኢትዮጵያ ሀገራዊ ምክክር ኮሚሽን የፌዴራል ባለድርሻዎች አጀንዳ ማሰባሰብ የምክክር ምዕራፍ በሚሊኒየም አዳራሽ እየተካሄደ ይገኛል። ሀገራዊ ምክክር ለሀገራዊ መግባባት በሚል መሪ ሀሳብ የተጀመረው አጀንዳ ማሰባሰብ የምክክር ምዕራፍ በሃይማኖት አባቶች ዱዓ በጸሎት ተከፍቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባለ 9 አጀንዳ 45 ሀገራዊ ሃይማኖታዊና የመከባበር እንዲሁም የጋራ እድገት ምንጭ ጥያቄዎችን በትኩረት በመመልከት ለኮሚሽኑ በወርሃ የካቲት 2016 ዓመተ ልደት ማቅረቡ ይታወሳል። ዛሬ በሚሊኒየም አዳራሽ በተጀመረው አጀንዳ ማሰባሰብ የምክክር ምዕራፍ ማስጀመሪያ ምዕራፍ ላይም ጠቅላይ ምክር ቤቱን ወክለው 30 ተወካዮች በመድረኩ እየተሳተፉም ይገኛሉ። ሀገራችን ለበርካታ ቀውሶች የዳረጓት ችግሮች ትላንትም የነበሩ ናቸው ሲልም የምክክር ኮሚሽን አስታውቋል። በርካታ ኢትዮጵያውያንን ሕይወት የቀጠፉት የአካልና አእምሮ ጉዳት ያደረሱት ንብረት ያወደሙትና ሕዝቡን ያፈናቀሉት ችግሮች ትላንትም ነበሩ፣ ዛሬም ቀጥለዋል ሲሉም ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ተናግረዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ በሚሊኒየም አዳራሽ ለተከታታይ ቀናት ይቆያል። በመድረኩ የመክፈቻ ንግግር ያደረጉት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ችግሮቹ ትናንት ወይም አሁን ብቻ የተፈጠሩ አይደሉም፣ ትናንትም የነበሩ ዛሬም ቀጥለዋል ብለዋል። በህብረተሰባችን በምሁራኖቻችንና በፖለቲከኞቻችን በየጊዜው እየተፈጠሩና እየሰፉ የመጡ የሀሳብ ልዩነቶች ጦር አማዘው ብዙዎችን ዋጋ አስከፍለውናል ያሉት ዋና ኮሚሽነሩ በዚህ ምክንያት በጋራ መቆም እንዳልተቻለ ገልጸዋል። በውጤቱም በሺዎች የሚቆጠሩ ዜጎች በጦርነት በመሰረታዊ ፍላጎቶች እጥረት መሞታቸውን እንዲሁም ለአካልና አእምሮ ጉዳት መዳረጋቸውን ተናግረዋል። ከፍተኛ የንብረት ውድመት መከሰቱን፣ በርካቶች ከሞቀቂያቸው መፈናቀላቸውንና በየመጠለያው ዝናብና ፀሐይ እየተፈራረቀባቸው ለከፋ እንግልት መዳረጋቸውንም አንስተዋል። ከቀውሱ መውጣት ያልቻልነው ችግሮቻችን ለይተን ተመካክረን መፍትሄ ስላላበጀን ነው ሲሉም አክለዋል። ሀገራዊ ምክክር ኮሚሽኑ ለእነዚህ ችግሮች መፍትሄ ለማበጀት በመሆኑ ምክክር እየተደረገ ይገኛል በማለትም ተናግረዋል። ከዛሬ ግንቦት 22 ጀምሮ በሚሊኒየም አዳራሽ እየተካሄደ የሚገኘው የኢትዮጵያ ሀገራዊ ምክክር ኮሚሽን የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ እስከ እሁድ ግንቦት 24 ቀን 2017 ድረስ የሚቀጥልም ይሆናል። የሀገራዊ ምክክር ኮሚሽን የታጣቂዎች በምክክር አለመሳተፋቸው እንደሚያሳስበውም አክሎ ገልጿል። ኮሚሽኑ ይህንን የተናገረው ከፌዴራል ባለድርሻ አካላት ጋር ለ3 ቀናት በሚቆየው በዚሁ የአጀንዳ ማሰባሰብ ሂደት ነው። ምንም እንኳን በምክክር ሂደት የተሳተፉ በርካታ የፖለቲካ ፓርቲዎች ቢኖሩም የተወሰኑት በየራሳቸው ምክንያት ያልተሳተፉ አሉ ሲሉም ተናግረዋል። መሳሪያ አንግበው ጫካ የገቡ ታጣቂ እህት ወንድሞቻችን የዚህ ታሪካዊ ሂደት አካል ባለመሆናቸው ኮሚሽኑና ሌሎች ባለድርሻ አካላትን የሚያሳስብ ጉዳይ ነው ሲሉም ኮሚሽነሩ አክለው ተናግረዋል። መሳሪያ አንግበው እየተዋጉ ያሉ ወገኖችም ሆኑ እየተሳተፉ ያልሆኑ የፖለቲካ ፓርቲዎች ወደ ምክክሩ ይመጡ ዘንድ ዋና ኮሚሽነሩ ጥሪ አቅርበዋል። ካላቸው ተቀባይነትና ተጽዕኖ ፈጣሪነት አንጻር በጎ ሚና የሚኖራቸው የፍርድ ሂደት ላይ ያሉና ስደት ላይ ያሉ ወገኖቻችንም ጉዳዩን ቀላል ግምት የምንሰጠው አይደለም ብለዋል ኮሚሽነሩ። ኮሚሽኑ በአሁኑ ወቅት አጀንዳ የመቅረጽ ሂደት መጀመሩን የተናገረ ሲሆን እስካሁን 1746 የጥቃቅን ቡድኖችን የአጀንዳ ሰነዶች እንደተሰናዱም አስረድተዋል። በደቡብ አፍሪካ የሚገኘው ነጃሺ እስላማዊ ትረስት ለፍልስጤማውያን ወንድሞች ከ2.5 ሚሊዮን ብር በላይ ድጋፍ ማድረጉን ገለጸ። ነጃሺ እስላማዊ ትረስት ከተመሰረተ ጀምሮ ሁለገብ እስላማዊ የበጎ አድራጎት ስራዎችን እየሰራ እንደሚገኝ የበጎ አድራጎት ድርጅት ኃላፊዎቹ ተናግረዋል። ዝርዝሩን ሙስጠፋ መሐመድ ያቀርበዋል።
ነጃሺ እስላማዊ ትረስት በደቡብ አፍሪካ መቀመጫውን በማድረግ በርካታ የበጎ አድራጎት ስራዎችን እየሰራ የሚገኝ የበጎ አድራጎት ድርጅት ነው። ድርጅቱ ከተመሰረተ ጀምሮ ድጋፍ ለሚያስፈልጋቸው የማህበረሰብ ክፍሎች ያለምንም ልዩነት የበጎ አድራጎት ስራዎችን እየሰራ ይገኛል። በደቡብ አፍሪካ ከሚኖሩ ኢትዮጵያውያን ሙስሊሞች ድጋፍ በማሰባሰብ መድረሳዎችንና መስጂዶችን በመገንባት ሙስሊሙ ማህበረሰብ የአገልግሎቱ ተካፋይ እንዲሆኑ ማድረጉን የነጃሺ እስላማዊ ትረስት አመራሮች ተናግረዋል። ነጃሺ ትረስት በተለያየ ጊዜ ለተፈጥሮና ለሰው ሰራሽ አደጋዎች ተጋላጭ ለሆኑ ማህበረሰቦች ከአባሎቹ ገንዘብ በማሰባሰብ ድጋፍ እያደረገ የሚገኝ የበጎ አድራጎት ድርጅት ነው። 17 ዓመታትን በበጎ አድራጎት ስራ ላይ የሚገኘው ነጃሺ እስላማዊ ትረስት ለፍልስጤማውያን ወንድሞች ከዚህ በፊት ድጋፍ ያደረገ ሲሆን በቅርቡ ለሶስተኛ ጊዜ በእስራኤል ጥቃት ለተፈናቀሉ ፍልስጤማውያን ከ2.5 ሚሊዮን ብር በላይ ግምት ያለው የአይነት ድጋፍ ማድረጉን የነጃሺ እስላማዊ ትረስት አመራሮች ተናግረዋል። በነጃሺ በኩል ኦልሞስት ይሄ ሶስተኛ ነው። ያው ከግለሰቦችም ይሁን እንደዚሁ ከማህበረሰቡ በማሰባሰብ ኦልሞስት ሶስተኛ ነው። ያው ከኛ ጋርም ተጓዳኝ የሚንቀሳቀሱ እህቶች አሉ። ከነሱ ጋር በመተባበር ኦልሞስት ሶስተኛ ጊዜ ነው ማለት ነው። አሁን ያው ቪዲዮ ላይ ልትመለከት ትችላለህ። የተደረገው የድጋፍ አይነት በምግብ እንዲህ ለማህበረሰቡ እዛ ተሰርቶ እንዲከፋፈል በማድረግ ውሃዎችን መከፋፈል እናም የታሸጉ ምግቦች ባሉበት ቦታ እንዲደርሳቸው ማድረግ ያው እዚህ ከነሱ ወኪል ካምፓኒ ጋር ተገናኝተን በነሱ በኩል አስልከናል። አልሐምዱሊላህ በጥሩ ሁኔታ ደርሶልናል ማለት ነው። ይሄ በፓለስታይን ወንድሞች ጉዳይ ዙሪያ ላይ ጀማው ሲንቀሳቀስ እንደዚህ ሀገር እንደ ሳውዝ አፍሪካ ጀማ ብቻም ሳይሆን ናሰ ሙስሊም እንደ ኢትዮጵያ ሙስሊሞችም በጉዳይ ላይ ብዙዎች የበኩላቸው ማድረግ ቢፈልጉም ያንን እድሉን ስለሌላቸው እኛ ባለንበት ቦታ ላይ ሆነን የኢትዮጵያ ሙስሊሞችን ወክለን ያደረግነው ድጋፍ ነው። ከወንድም እንደገለጸው ይሄ የተደረገው ድጋፍ ለሶስተኛ ጊዜ የተደረገ ድጋፍ ነው። ኢንሻአላህ ወደፊትም ያው ወንድሞች ካሉበት ሁኔታ እስካልወጡ ድረስ የበኩላችንን ማድረጋችን ይቀጥላል። ነጃሺ እስላማዊ ትረስት በዋናነት ገቢ የሚያገኘው ራሱ በገነባው ህንፃዎች ኪራይና የድርጅቱን ዓላማ የሚደግፉ በደቡብ አፍሪካ የሚኖሩ ኢትዮጵያዊ ሙስሊም ማህበረሰቦች እንደሆኑ የገለጹት የድርጅቱ አመራሮች ናቸው። የገቢ ምንጭ ያው ከማህበረሰቡና አሁን አልሐምዱሊላህ ሁለት ራሱ ላይ ይቻላል ገቢ ያለው ህንፃዎች አሉ። ኢንሻአላህ ያው እኛ አባል እዚህ ሳውዝ አፍሪካ ሙስሊም ማህበረሰብ በሚሊዮን የሚቆጠር ሙስሊም ማህበረሰብ ነው። በሚሊዮን በመቶ ሺዎች የሚቆጠሩ ሙስሊም ማህበረሰብ ነው። ኢትዮጵያዊ ሙስሊም በዚህ ጆሃንስበርግ ብቻ ሳይሆን በመላው ሀገሪቱ ተሰራጭተው የሚገኙ ሙስሊሞች የሁላቸውም ሴንተር ነው። ሁላቸውም የኛ አባሎች ናቸው ብለን ነው የምናስበው። ስለዚህ የኛ ዳይሬክትሊ የሚሳተፍ ሙስሊም ማህበረሰብ ሳይሆን ሄሎ ይሰማል። እዚህ ሳውዝ አፍሪካ የሚገኙ ኢትዮጵያውያን ሙስሊሞች በሙሉ የኛ ሜምበሮች ናቸው ብለን ነው የምናስበው። ሁሉም አስፈላጊ በሆነ ጉዳይ ላይ ከጎናችን ያሉት። ስለዚህ ኤግዛክትሊ ይሄ ነው ሜምበራችን ብለን ሜምበር ያልሆነው ብለን ምልየው አይደለም። ጠቅላላ ኢትዮጵያዊ ሙስሊም ሳውዝ አፍሪካ ያለው የነጃሺ ሜምበር ነው ብለን ነው የምናስበው። ሁሌም ደግሞ እንደ ሜምበርም ራሱ ቆጥራል። በሚፈለጉ ድጋፎችም ሁሌ ከጎናችን ቆሞ ነው የሚያግዘን። ከነጃሺ እስላማዊ ትረስት ድጋፍ የተደረገላቸው የፊልስጤም ተፈናቃይ ወንድሞች ለተደረገላቸው የምግብና አስፈላጊ የቁሳቁስ ድጋፍ የበጎ አድራጎት ድርጅቱን አመራሮችና በዚህ የበጎ አድራጎት ስራ ላይ የተሳተፉትን ሁሉ ምስጋናቸውን አቅርበዋል። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ አልየውም አልኢስነይን አልሙዋፊቅ። ይህ በመጀመሪያ ከአላህ ትሩፋት ከዛም በእናንተ ሰደቃ አማካኝነት ይህን ትልቅ ፕሮጀክት እያሳካን እንገኛለን። ይህ ረሃብን ማስወገድ የተሰኘ ፕሮጀክት ለብዙ ቤተሰቦች አስፈላጊ የሆኑ ነገሮችን ብሎም በደቡብ ጋዛ በረሃብ እየሞቱ ላሉ ቤተሰቦች አስፈላጊ የሆኑ ነገሮችን ይዟል። ይህን እርዳታ በራፋህ በኻን ዩኒስ ከአላህ ውጪ ምንም መጠጊያ የሌላቸው ሰዎች እያከፋፈልን እንገኛለን። እናንተ በደቡብ አፍሪካ የምትገኙ የአልጃሊያ ቤተሰቦች አላህ ገንዘባችሁን ይባርክላችሁ፣ ቤታችሁን ይጠብቅላችሁ፣ ባወጣችሁት አላህ ይተካላችሁ፣ ልጆቻችሁን አላህ ይጠብቅላችሁ።
የኢትዮጵያ የበጎ አድራጎት ድርጅት በጋዛ ፍልስጤማውያን ዜጎች ላበረከቱት ታላቅ ድጋፍ እናመሰግናለን። እዚህ እኛ ከምስራቅ ጋዛ ተፈናቅለን ወደ ምዕራብ ሰፍረን ያለነው። ላደረጋችሁት እርዳታ አላህ የተሟላ ኸይር ጀዛችሁን ይክፈላችሁ። አላህ ጀነተል ፊርደውስን ይወፍቃችሁ። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐውድ ያጠጣችሁ። ጌታ የአላህ አጅሩን አይከልክላችሁ። አላህ በጋዛ ህዝብ ላይ ለዋላችሁት ውለታ ኸይር ምንዳችሁን ይመንዳችሁ። እናመሰግናለን። በመጨረሻም በዓለም ላይ ያሉ ሙስሊሞች በፍልስጤማውያን ወንድሞች ላይ እየደረሰ ያለውን ከባድ ፈተና አላህ እንዲያነሳላቸው ሙስሊሙ ሁሉ ዱዓ ሊያደርግላቸው ይገባል በማለት የነጃሺ እስላማዊ ትረስት አመራሮች መልእክታቸውን አስተላልፈዋል። ዩኒቨርሲቲዎች ለአካል ጉዳተኞች ምቹ ባለመሆናቸው ወደ ዩኒቨርሲቲ ከሚገቡት መካከል 27 በመቶ በላይ ትምህርታቸውን እንደሚያቋርጡ ጥናቶች አሳይተዋል። ጥናቱን ያካሄደው የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ከአዲስ አበባ ዩኒቨርሲቲ ጋር በመተባበር እንደሆነ ሰምተናል። ዩኒቨርሲቲዎቹ መስማት ለተሳናቸው ተማሪዎች በምልክት ቋንቋ የሚያስተረጉምላቸው እንዲቀጥሩላቸው በመንግስት በኩል ጥያቄ ቢቀርብላቸው በጀት የለንም በሚል አብዛኞቹ ዩኒቨርሲቲዎች ሳይቀበሉት መቅረታቸውን የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ተናግሯል። የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር አቶ አባይ ጉጆ በኢትዮጵያ ለአካል ጉዳተኞች በትምህርት ዘርፉ ላይ እንደሌሎች ሀገራት የተሻለ ትኩረት ስለማይሰጥ በርካቶች አካል ጉዳተኞች ከትምህርት እየተገለሉ ነው ብለዋል። ለአብነት በዩኒቨርሲቲዎች የመሰረተ ልማት አለመሟላት፣ የትምህርት ስርዓት ተደራሽ አለመሆን እንዲሁም የመርጃ መሳሪያ አቅርቦት ውስን መሆን አካል ጉዳተኞች ትምህርታቸውን እንዲያቋርጡ ማድረጉን ጥናቱ ያሳያል ብለዋል። አቶ አባይነህ መስማት ለተሳናቸው የምልክት ቋንቋ የሚችሉ አስተርጓሚዎች የተቀጠሩ ሲሆን ዩኒቨርሲቲዎቹ ካሉት ከ40 በላይ መካከልም ከ5 አይበልጡም ብለዋል። ይህም ዩኒቨርሲቲዎች ለአካል ጉዳተኛ ተማሪዎች ትኩረት አለመስጠታቸውን ያሳያል ብለዋል። የፍልስጤም ባንዲራ በዓለም ጤና ድርጅት ዋና መስሪያ ቤት እንዲውለበለብ ተፈቀደ። የዓለም ጤና ጥበቃ ጉባኤ የፍልስጤም ባንዲራ በዓለም ጤና ድርጅት ዋና መስሪያ ቤት እንዲውለበለብ ያቀረበውን ሐሳብ አጽድቋል። የዓለም ጤና ጥበቃ ጉባኤ ልዑካን በተባበሩት መንግስታት ድርጅት አባል ያልሆኑ ሀገራት ባንዲራ በዓለም ጤና ድርጅት ዋና መስሪያ ቤትና ቢሮዎች እንዲውለበለብ የሚፈቅደው የውሳኔ ሐሳብ ላይ ድምጽ ሰጥቷል። የውሳኔ ሐሳቡ የፍልስጤም ባንዲራ ከዓለም ጤና ድርጅት አባል ሀገራት ጎን እንዲውለበለብ መንገድ ከፋች ሆኗል ሲል አናዶሎ ዘግቧል። በ95 የድጋፍ ድጋፍ በ27 ድምጽ ተአቅቦ የጸደቀው ይህ ውሳኔ በተባበሩት መንግስታት አባል ያልሆኑ የታዛቢ ሀገራት ባንዲራዎች በዓለም ጤና ድርጅት ዋና መስሪያ ቤት የዓለም ጤና ድርጅት ቢሮዎች እንዲውለበለቡ ያደርጋል። ውሳኔውን እስራኤል፣ ሃንጋሪ፣ ቼክ ሪፐብሊክ እና ጀርመን ተቃውመውታል። ረቂቅ የውሳኔ ሐሳቡን ያቀረቡት አልጄሪያ፣ ባህራይን፣ ቻይና፣ ኢንዶኔዥያ፣ ኢራንን ጨምሮ 26 የሚሆኑ ሀገራት ናቸው። በዓለም ላይ ግማሽ ያለው ህዝብ በከፋ የሙቀት መጠን መጋለጡን አንድ ጥናት አመላክቷል። ይህንን የሙቀት መጠን ለመቆጣጠር በርካታ ሀገራት ጥረቶች ማድረጋቸውም ይታወቃል። በዚህም ሳዑዲ አረቢያ የመንገዶችን ሙቀት ለመቀነስ በመካ አቅራቢያ በምትገኘው ሚና ውስጥ ሙቀትን የሚከላከል የመንገድ ንጣፍ በመተግበር ላይ ትገኛለች። ዝርዝር መረጃውን ዙበይዳ ሐሰን አዘጋጅተዋለች። ግማሽ የዓለማችን ህዝብ ለከፍተኛ ሙቀት ተጋላጭ መሆኑን አንድ ጥናት አስታውቋል። ከግንቦት 2024 እስከ ፈረንጆቹ ሜይ 2025 ድረስ 4 ቢሊዮን የዓለም ህዝብ በሰው ሰራሽ የአየር ንብረት ለውጥ ሳቢያ ለከፋ ሙቀት መጋለጣቸውንና ከሌላው ጊዜ በተለየ አንድ ተጨማሪ የሙቀት ወር እንደተፈጠረም ነው ጥናቱ የገለጸው። አዲሱ ጥናት እንደሚለው ከፍተኛ ሙቀት ለሞትና ለበሽታ መንስኤም ሆኗል። የግብርና ሰብሎች፣ የኃይልና የጤና አጠባበቅ ስርዓት ላይም ከፍተኛ ጫናም አድርሷል። ተመራማሪዎቹ በፈረንጆቹ 1991 እስከ 2020 ባለው ጊዜ ውስጥ በተወሰኑ ቦታዎች ከተመዘገበው የሙቀት መጠን በአሁኑ ሰዓት ከ90 በመቶ በላይ የሙቀት መጠን ተመዝግቧል። ወደ 4 ቢሊዮን የሚጠጉ ሰዎች ወይም 49 በመቶ የዓለም ህዝብ ቢያንስ ለ30 ቀናት ከፍተኛ ሙቀትም አጋጥሟቸዋል። እንደ ሪፖርቱ ከሆነ በወቅቱ 67 ከባድ የሙቀት ክስተቶችም ተገኝተዋል። ምንም እንኳን ጎርፍና የአውሎ ንፋስ አደጋ ብዙ ጊዜ በዜና ላይ የበላይነት ቢኖራቸውም ሙቀት በጣም ገዳይ የሆነ ክስተትም ነው ሲል ዘገባው አክሏል።
እንደ ባለሙያዎች ገለጻ ከሆነ በከፍተኛ ሙቀት ጋር ተያይዞ የሚመጡ ሞቶች ብዙም የሚዲያ ሽፋን እየተሰጣቸውም አይደለም። በለንደን ኢምፔሪያል ኮሌጅ የአየር ንብረት ሳይንስ ተባባሪ ፕሮፌሰር የሆኑትና የጥናቱ አንድ ጸሐፊ የሆኑት ፍሬድሪክ ኦቶ በአሁኑ ሰዓት ሙቀት ድምጽ አልባ ገዳይ እንደሆነም ገልጸውታል። በጥናቱ ላይ በአሁኑ ሰዓት ላለው ከፍተኛ የሙቀት መጠን በተለይም እንደ ከሰል፣ ዘይትና የተፈጥሮ ጋዝ ያሉ ተፈጥሯዊ ማዕድናት መቃጠልም ነው። ኤሌክትሪክን ለማመንጨት ለትራንስፖርት አገልግሎትና ለተለያዩ የኢንዱስትሪ ሂደቶች ወሳኝ የሆኑ ማዕድናት መቃጠልና የሚያመነጩት ከፍተኛ የካርበን ልቀት የአየር ንብረት ለውጥ ላይ ከፍተኛ አስተዋጽኦ እንዳላቸውም በጥናቱን የተካተተው። የየሀገራት የኢኮኖሚ ደረጃ ከፍ እያለና እየጨመረ በመጣ ቁጥር የኢንዱስትሪ ካርበን ልቀቱ በርካታ የዓለም ሕዝቦችን ለከፍተኛ ጉዳት እንደዳረጋቸውም ተነግሯል። በተለይም እያደጉ ባሉ ሀገራት የአየር ንብረት ለውጥ ላይ ያላቸው ግንዛቤ አናሳ በመሆኑ የተጎጂዎች ቁጥር እንዲጨምር እንዳደረገውም ተነግሯል። በአውሮፓ ውስጥ በፈረንጆቹ 2022 በበጋ ወቅት ላይ ከ61 ሺህ በላይ የሚሆን በሙቀት ነክ የተመዘገቡ ሞቶችም ተመዝግበዋልም ተብሏል። እነዚህ ሙቀት ነክ በሽታዎች ተብለው በጥናት ላይ የተቀመጡት በተለይም እንደ ልብና ሳምባ በሽታ የሙቀት መጠን መጨመር ይበልጥ ያባብሳቸዋልም ነው የተባለው። ሀገራት ከዚህ ሰው ሰራሽ ሙቀት ህዝቦቻቸውን ለመጠበቅ ሲሉ በርካታ ህጎችን በማውጣትና የተለያዩ ስምምነቶችን ከማድረግ ባሻገር በተለይም ከፍተኛ የካርበን ልቀት ያላቸው ኢንዱስትሪዎችን በሌላ የተሻለ ነው ብለው ባሰቧቸው አማራጮች በመተካት ላይ ይገኛሉ። በተለይም በአሁኑ ሰዓት ከመላው የዓለም ሀገራት የተውጣጡ ሀጃጆችን እያስተናገደች የምትገኘው ሳዑዲ አረቢያ 38 ዲግሪ ሴንቲግሬድ የሙቀት መጠን እያስተናገደች እንደሆነም ተነግሯል። ሳዑዲ አረቢያ የመንገዶችን ሙቀት ለመቀነስ በመካ አቅራቢያ በምትገኘው ሚና ውስጥ ሙቀትን የሚከላከል የመንገድ ንጣፍ በመተግበር ላይም ትገኛለች። አነስተኛ የፀሐይ ብርሃን የሚወስዱ በአገር ውስጥ የሚመረቱ ቁሳቁሶችን የሚጠቀመው ይህ ሽፋን የመንገድ ሙቀትን ከ15 ዲግሪ ሴንቲግሬድ ወደ 20 ዲግሪ ሴንቲግሬድ ዝቅ እንደሚያደርገውም ተነግሯል። በመካ ውስጥ የመንገድ ሙቀት እስከ 70 ዲግሪ ሴንቲግሬድ ሊደርስ እንደሚችልም ይነገራል። ይህ ተነሳሽነት በሀጅ ጉዞ ወቅት ለ4 ቀናት በሚና የሚቆዩ የሀጅ ተጓዦች ሁኔታን ለማሻሻል ከሚደረጉት ጥረቶች መካከል አንዱ እንደሆነም ነው የተነገረው። ሌሎችም ሀገራት ከፍተኛ የሙቀት መጠንን ለመቀነስ ሲባል ተመሳሳይ መንገዶችን እየተከተሉ መሆኑም ተዘግቧል። መረጃው የኢፔፐር፣ አረብ ኒውስ፣ አልጀዚራና ላይፍ ኢን ሳዑዲ አረቢያ ነው። የአሜሪካ የንግድ ፍርድ ቤት ዶናልድ ትራምፕ የጣሏቸውን ታሪፎች እንዳይተገበሩ አግዷል። የአሜሪካ ንግድ ፍርድ ቤት በውሳኔው ፕሬዝደንቱ ለብቻቸው ሆነው እንዲህ አይነት ውሳኔዎችን መወሰን አይችሉም ብሏል። ፍርድ ቤቱ አክሎም የአሜሪካ ሕገ መንግስት ለኮንግረሱ ከሌሎቹ ሀገራት ጋር የሚደረጉ የንግድ ግንኙነቶችን በተመለከተ ብቸኛ መብት ሰጥቶታል ያለ ሲሆን ፕሬዝደንቱ ኢኮኖሚውን ለመጠበቅ በሚል ምክንያት ይህን መብት መጋፋት የለባቸውም ብሏል። በተጨማሪ ፍርድ ቤቱ የትራምፕ አስተዳደር በቻይና፣ ሜክሲኮና ካናዳ ላይ የጣላቸው ልዩ ታሪፎች አግዷል። ፍርድ ቤቱ በአልሙኒየምና ብረት ላይ የተጣሉ ታሪፎች በልዩ ሕግ ይዳኛሉ በሚል ምንም ውሳኔ አልሰጠባቸውም። ፍርድ ቤቱ ትራምፕ የጣሏቸው ታሪፎች ያልተለመዱና ብሔራዊ ደህንነትን ለመጠበቅ የሚጣሉ ናቸው ያለ ሲሆን የዋይት ሀውስ ቃል አቀባይ የአሜሪካ የንግድ ጉድለት ወደ ኋላ ያስቀረን የብሔራዊ ደህንነት ጉዳይ ነው ብለዋል። የንግድ ፍርድ ቤቱ ለትራምፕ አስተዳደር ታሪፎቹን ለማቆም የሚያስችል የ10 ቀን ቀነ ገደብ ሰጥቷል። ዋይት ሀውስ ከውሳኔው በኋላ ባወጣው መግለጫ ቤቱታ እንዳስገባ በመግለጽ ያልተመረጡ ዳኞች ለብሔራዊ ደህንነት በተመለከተ እንዴት ምላሽ መስጠት እንዳለብን ሊነግሩን አይገባም ብሏል። ትራምፕ ወደ ስልጣን ከመጡ በኋላ አሜሪካ ከሌሎች ሀገራት ጋር ያላት የንግድ ሚዛን የተዛነፈ ነው በሚል ታሪፍ ሲጥሉ የቆዩ ሲሆን የጣሉት ታሪፍ 1.2 ትሪሊዮን ዶላር የአሜሪካን የንግድ ጉድለትም ያስከትላል ተብሏል። ቀጣይ ጉዳዩ ወደ ከፍተኛ ፍርድ ቤት እንደሚሄድ ሲጠበቅ ትራምፕ ላሰቡት የኢኮኖሚ ፖሊሲ የፍርድ ቤት ውሳኔ ትልቅ ስጋት ይዞ መጥቷል። መረጃው የቢቢሲና የሮይተርስ ነው። የተባበሩት አረብ ኤምሬትስ የቻት ጂፒቲ ፕላስ አገልግሎቶችን ለዜጎቿ በነጻ አቀረበች። በተባበሩት አረብ ኤምሬትስ የሚኖሩ ሰዎች የቻት ጂፒቲ ፕላስ አገልግሎቶችን በነጻ መጠቀም እንዲችሉ የሀገሪቱ መንግስት ከኦፕን ኤአይ ኩባንያ ጋር ስምምነት አድርጓል። ስምምነቱ በክፍያ ይቀርቡ የነበሩ የቻት ጂፒቲ ፕላስ አገልግሎቶችን ለመላው ህዝቧ በነጻ ያቀረበች የመጀመሪያው ሀገር አድርጋታል። እቅዱ በኦፕን ኤአይ እና
በተባበሩት አረብ ኤምሬትስ መንግስት መካከል የተደረገ የቀጣይ አጋርነት አንድ አካል ነው። ስምምነቱ በአቡዳቢ ውስጥ ስታርጌት ኤምሬትስ የተባለ ግዙፍ የአርቲፊሻል ኢንተለጀንስ መረጃ ማዕከል መገንባትንም ያካተተ ነው ተብሏል። ይህ ፕሮጀክት ለሁለቱም ወገኖች ትልቅ እርምጃ ሲሆን ኦፕን ኤአይ እንዲሁም አጋሮቹ ለአርቲፊሻል ኢንተለጀንስ እና ማሽን ለርኒንግ አገልግሎት የሚውሉ ባለ ከፍተኛ አቅም የኮምፒውተር መሰረተ ልማቶችን በመገንባት ላይ ናቸው ሲል ኢንዲያን ቱዴይ በድረገጹ አስነብቧል። አጋርነቱ ዓለም አቀፍ ተነሳሽነት ከመፍጠር ባለፈ የተባበሩት አረብ ኤምሬትስ የኦፕን ኤአይ ምርትና አገልግሎቶችን በመጠቀም በኃይል፣ በጤና አጠባበቅ፣ በትምህርትና ትራንስፖርት ዘርፍ ፈጠራን እንዲሁም የኢኮኖሚ እድገትን ለማፋጠን እንደሚረዳ ኦፕን ኤአይ በድረገጹ ያወጣው መረጃ ያመላክታል። በሚሊዮን የሚቆጠሩ ከመላው ዓለም የተሰባሰቡ ሁጃጆች በተገኙበት በመካ መስጂድ አልሐራም ለፍልስጤማውያን ዱዓ ተደርጓል። ተወዳጁ ሼኽ ዶክተር ማሂር አልሙዓይቂሊ አላህ ሆይ በፍልስጤም ያሉ ወንድሞቻችንን ከጭንቀት ፈርጃቸው በማለት ነበር ዱዓቸውን የጀመሩት። اللهم فرج هم إخواننا في فلسطين اللهم فرج هم إخواننا في فلسطين በመቀጠልም አላህ ሆይ ረዳት ደጋፊ ተሟጋች ሆነላቸው፣ አላህ ሆይ ሸሂዶቻቸውን በሰማዕትነት ተቀበላቸው፣ የቆሰሉትን ፈውሳቸው፣ የታመሙትን አሽራቸው፣ የተራቡትን አብላቸው ሲሉም ዱዓ አድርገዋል። اللهم كن لهم معينا ونصيرا ومؤيدا وظهيرا اللهم تقبل شهداءهم وداوي جرحاهم واشف مريضهم وأطعم جائعهم ዱዓቸው ቀጥሎም አላህ ሆይ ወራሪዎቹን ጨካኞቹን ጽዮናውያንን አደባ ሲዛቸው፣ አላህ ሆይ ወራሪዎችን ጨካኞችን ጽዮናውያንን ልክ አስገባቸው ሲሉ በዱዓቸው አክለዋል። اللهم عليك بالصهاينة المحتلين المعتدين اللهم عليك بالصهاينة المحتلين المعتدين በመጨረሻም አላህ ሆይ አንድነታቸውን በታትን ስብስባቸውንም ከፋፍለህ በአሸናፊነትህ በኃያልነትህ የክፉ ነጣፋንታ በእነርሱ ላይ አዙር። አንተ ብርቱ ሆይ፣ አንተ ኃያል ሆይ፣ የክብርና የግርማ ባለቤት ሆይ አላህ ሆይ የአልአቅሳ መስጂዶች ከበዳዮች ግፍና ከወራሪዎች ጥቃት ጠብቀው እስከ ቂያማ ቀን ድረስ ከፍ ያለ የተከበረ አድርገው ሲሉ ታላቅ ዱዓ በቅዱሱ ስፍራ አድርገዋል። اللهم شتت شملهم وفرق جمعهم واجعل دائرة السوء عليهم بقوتك وعزتك يا قوي يا عزيز يا ذا الجلال والإكرام اللهم احفظ المسجد الأقصى من ظلم الظالمين وعدوان المحتلين واجعله شامخا عزيزا إلى يوم الدين. በመጨረሻም የቴክኖሎጂ መሰናዶቻችንን እናደርሳችኋለን። ሀያት ከማል ታቀርበዋለች። ካረን ሆብስ ታዋቂ ኮሜዲያን ናት። በዩናይትድ ኪንግደም ዩኬ ብዙ መድረክ ላይ ቀልድ አቅርባለች። ለቀልድ እንግዳ ባትሆንም ቀልዶች ከሰው ሰራሽ አስተውሎት ወስዳ ግን አታውቅም። ሰው ሰራሽ አስተውሎት ወይም ኤአይ ቀልዶ ያስቃል ወይ የሚል ጥናት እየሰሩ ያሉ ባለሙያዎች ናቸው ጥያቄውን ያቀረቡላት። ቻት ጂፒቲ ቀልዶች እንዲጽፍላት አዘዘች። ቀልዶቹን ከማቅረቧ በፊት ሌሎች ኮሜዲያኖች የጻፏቸው ቀልዶችን ማቅረባቸውን ቀጠሉ። ታዳሚዎች በሰዎችና በኤአይ የተጻፉ ቀልዶች እኩል ያስቁ ይሆን ወይ? አጥኞቹ በጉጉት ይጠብቃሉ። በዩኒቨርሲቲ ኦፍ ሳውዝ ካሊፎርኒያ የፒኤችዲ ተማሪ ድሪው ጎሬዝ ጥናት የሚሰራው ሰዎች እንዴት በቀልድ እንደሚስቁ ነው። በሰዎችና በሰው ሰራሽ አስተውሎት የተጻፉ ቀልዶችን ሲያወዳድር በመካከላቸው ልዩነት አግኝቷል። በለንደን ስኩል ኦፍ ኢኮኖሚክስ ተባባሪ ፕሮፌሰር አሊሰን ፓዌል በሰዎችና በሰው ሰራሽ አስተውሎት የተጻፉ ቀልዶችን አነጻጽራለች። ሰዎች ከመቀለዳቸው በፊት ያቅዳሉ። መድረክ ላይ ከወጡ በኋላ ታዳሚያቸውን አይተው ቀልዳቸውን ያሻሽላሉ ወይም አቀራረቡን ሊለዋውጡ ይችላሉ። ሰው ሰራሽ አስተውሎት እነዚህን አያደርግም። በዩኒቨርሲቲ ኦፍ ሳውዝሃምፕተን የሚሰራው ፕሮፌሰር ሌስ ካር እንደሚለው ሰው ሰራሽ አስተውሎት በጊዜ ሂደት መረጃ እያከማቸና እየተማረ ሲሄድ ሊሻሻል ቢችልም አሁን ባለው ደረጃ ግን ቀልድ የሚጽፈው እንደ 5 ዓመት ልጅ ነው። ሰዎች ቀልድ ሲነግሩ ታሪክ እየፈጠሩ እያዋዙ ድምጻቸውን እንደየአስፈላጊነቱ ከፍ ዝቅ እያደረጉ ታሪኩን በሰውነት እንቅስቃሴ ጭምር እያጀቡ ነው። ሰው ሰራሽ አስተውሎት ይህን ማድረግ ይችል ይሆን የሚል ደግሞ የተነሳ ጥያቄ ካረን ሆብስ በኤአይ የተጻፉ ቀልዶችን ማቅረብ ጀምራለች። አንዳቸው የሚጎረብጥ ነገርም ነበረው። በታዳሚዎቹ ላይ ግራ መጋባትን ስታነብ ቀልዶቹ በቻት ጂፒቲ ነው የተጻፉት ብላ
ብላ ነገረቻቸው። ቀልድ ሰዋዊ ሊባሉ ከሚችሉ ድርጊቶች አንዱ ነው። ስለሆነም በኤአይ ሊተገበር የሚችልበት መንገድ እጅግ በጣም ያነሰ እንደሆነም ተነግሯል። ከቀልድ ባሻገር ሰው ከመሆን ጋር ቀጥተኛ ትስስር ያላቸው ስሜቶችን መውሰድም እንችላለን። ማፍቀርና ማዘንን በምሳሌነት እናንሳ። እለት ከእለት እየተራቀቀ በመጣው ሰው ሰራሽ አስተውሎት እነዚህ ስሜቶች ሊያሳይ ወይም ሊባባስ ይችላል የሚለው በተነሳ ጥያቄ ሙያዊ ማብራሪያ እንዲሰጠን የማይንድ ፕሌክስ ስራ አስኪያጅና የአይኮግ ላብስ መስራች ሀሩይ ጸጋይን ጠይቀናል። የሰው ልጆች የሚያደርጉት ሰው ሰራሽ አስተውሎት መቼ መስራት ይችላል ብለን ከተነሳን ሀሩይ 3 መላምቶችን ያስቀምጣል። የዘርፉ ባለሙያዎች ሰው ሰራሽ አስተውሎት እንደ አውሮፓውያን አቆጣጠር በ2035 ወይም በ2045 ወይም ደግሞ በ2075 የሰው ልጆች የሚሰሩትን ሊከውን ይችላል ይሆናል በሚል የተለያየ አቋምን ይዟል። አሁን ያለው ሰው ሰራሽ አስተውሎት ወደ አርቲፊሻል ሱፐር ኢንተለጀንስ ወይም አርቲፊሻል ጀነራል ኢንተለጀንስ ሲሻገር የሰው ልጆች የሚከውኑትን በአጠቃላይ መስራት ይችል ይሆናል ይላል ሀሩይ። ይህንን ደረጃ የላቀ ሰው ሰራሽ አስተውሎት ልንለው እንችላለን። የሰው ልጆችን የተለያዩ የሚያደርጉ ስሜቶችን ሰው ሰራሽ አስተውሎት ሊያንጸባርቅ ይችላል በሚል ከቢቢሲ የተጠየቀው ሀሩይ የሰው ልጆች አስተውሎትን ከማስረዳት ይጀምራል። ሁለት የሰው ልጆች አስተውሎት ገጽታን ብንመለከት እነዚህ ራሽናል ኢንተለጀንስ ወይም ምክንያታዊ ልህቀትና ኢሞሽናል ኢንተለጀንስ ወይም ስሜታዊ ልህቀት ናቸው። ምክንያታዊ ልህቀት የምንለው ቀድሞ ከነበረን የህይወት ተሞክሮ ወይም ትምህርት የሚመነጭ ሲሆን ስሜታዊ ልህቀት ከምክንያት ውጪ ስሜት ላይ የተመረኮዘ ነው። ሰዎችን ማፍቀር፣ ሰዎች ሲከፋቸው ማወቅ፣ ለሰዎች መስጠት ያለብንን ስሜታዊ ምላሾች መረዳት ወይም ኢሞሽናል ኢንተለጀንስ ውስጥ ይካተታሉ ይላል። የሰው ልጆች ከምክንያታዊ ልህቀት ጀርባ ስሜታዊ ልህቀት ስላላቸው ሁለቱን አስተናብረው ይሄዳሉ። ሰው ሰራሽ አስተውሎትስ? ሀሩይ እንደሚለው ሰው ሰራሽ አስተውሎት ስሜታዊ ልህቀት ይጎድለዋል። ስሜታዊ ልህቀት ከሌለው ደግሞ እንደ ሰው ማሰብ ፈጽሞ አይችልም ማለት ነው። ቀልድን እንውሰድ። ቀልድ ምክንያታዊ ቀመር አለው፣ ስሜታዊ ጎንም አለው። ሰው ሰራሽ አስተውሎት ምክንያታዊ ቀመሩን ሊያገኘው ይችላል። ቻት ጂፒቲ፣ ላማና ሌሎችም መተግበሪያዎች ቀልድ መጻፍ ጀምረዋል። ምን ያህል ያስቃል ስንል ግን ስሜታዊ ጎኑ ስለሚጎድል ፍጹም እንዳልሆነም ተነግሯል። ስለሆነም ሰው ሰራሽ አስተውሎት ወይም ኤአይ ማፍቀር፣ ማዘን እንዲሁም ደግሞ ቀልዶችን መናገር ከሰው ልጆች የተለመደ አይነት ሁኔታ የወጣ ስለሆነ ይህንን የማሳካት ሂደቱ እጅግ አናሳ እንደሆነም ይነገራል። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድ። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም